ሰላም ጤና ፍቅር በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። በአዲስና መነጋገሪያ እንዲሁም አንገብጋቢ በሆነ ርዕሰ ጉዳይ ተገናኝተናል። ይህ ርዕሰ ጉዳይ እንግዲህ በጣት ለሚቆጠሩ ቀናቶች ሚዲያው ላይ ሲራገብ የቆየ ነው። ሰከን ይበል ብለን ነው የቆየ ነው እንጂ እኛም በዚህ ጉዳይ ላይ ለመስራት ፈልገናል። ይህን ጉዳይ ታዲያ መጋቢ ሐዲስ ዶክተር ሮዳስ ታደሰ ምላሽ ይሰጡበታል ብለን እንጠብቃለን። እጅግ አንገብጋቢ ጉዳይ ስለሆነ ከእናንተ ጋር ብለን ነው ወያይበት አምጥተነዋል። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። መጋቢ ሐዲስ ዶክተር ሮዳስ ታደሰ ተከሰዋል የሚል ርዕስ ነው ይዘንላችሁ የመጣ ነው። ስለዚህ ይህ ጉዳይ ምን ይመስላል ብለን አጥርተን ማየት ስላለብን ነው ወደ እናንተ ያመጣ ነው። የእናንተን ሀሳብ አስተያየትም በእጅጉ እንፈልጋለን። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ዘለቆ ሰናይ ቆይታ ይሆንላችሁ። በመጀመሪያ ደረጃ ስለ ክሱ ነው የምናወራው። ከሚመለከተው አካል ነው ብለው ነው ይህንን ነገር በማህበራዊ የትስስር ገጽ ላይ ያወጡት። ግን ደግሞ ከጀርባው ያሉት ፕሮቴስታንቶች እንደሆኑ ታውቋል። ምንድነው የሚለው? ዶክተሩ ለሚሰሩት ስራ ክብር ይገባቸዋል፣ አንዳንድ ነገር ግን ማጣራት ያስፈልጋል። ዶክተሩ ከተደበቀ እውቀት ነው ያገኘሁት ብለው የሚለቁት መረጃ አስቀድሞ ኢንተርኔት ላይ ይገኛል። ይሄ መገጣጠም ነው ብለን እናምናለን። ስለሆነም ዶክተሩ ትንበያና ሳይንስ የደረሰበት ደረጃ አንድ ሆኖ በመገኘቱ የእሳቸውን የእውቀት ምንጭ ለዓለም የቅርስ ድርጅት አውጥተው በማሳየት ለዓለም ሊያስመዘግቡና ሀገራቸውን ሊጠቅሙ ይገባል ይላል። የሀገር ቅርስን አፍኖ ማስቀመጥ ወንጀልም በትውልድም የሚያስጠይቅ ነው። ቅርስ በጊዜ ብዛት ይጠፋል እንጂ እንደ ወይን እየጣፈጠ አይሄድም። ምስጢር ከሆነ ደግሞ በየጊዜው ኢንተርኔት ላይ እየተለቀቀ ምኑን ምስጢር ሆነው እባክዎ የሀገር ሀብት እየባከነ ነውና ያስመዝግቡት፣ አሊያም ድብቅና የማይነገር ከሆነ ደግሞ በአባቶች ስለሚያስጠይቁ የያዙት ይላል። ይህ እንግዲህ ከቤቱ አይደለም ክስ የቀረበባቸው። ስለ ጉዳዩ ስለ ሚስጥሩ ምንም የማያውቁ ሰዎች ናቸው። ያው የሳይንስ ሰዎች ነን ብለዋል በእርግጥ መግቢያው ላይ። እና ቅርስን እኛ ስላስመዘገብን በነገራችን ላይ ምን አግኝታለች ኢትዮጵያችን? የላሊበላ ውቅር አብያተ ክርስቲያናትን ጨምሮ ህንዶች ናቸው የሰሩት ከመባል ይልቅ እኛ ምን ያገኘነው ነገር አለ? ይህንን እንጠይቃለን። ወደ መጋቢ ሐዲስ ዶክተር ሮዳስ ታደሰ ስንሄድ እንግዲህ የምርም በእውቀት ከሆነ በመረጃና በማስረጃ ከሆነ ያው ሚዲያ ላይ ስለሆነ ያወጡት እሳቸውንም መሞገት እሳቸውን በአግባቡ እንደ እንግዳም አቅርበው ወይም ደግሞ ሌላም አግባብ በሆነ መንገድ መጠየቅ ይችላሉ። ይሄ የማንም ሰው ስሜት የማንም ሰው ፍላጎት ግለሰቡን ባከበረ መልኩ ከእሳቸው ጋር የሚመለከታቸው እሳቸው ስለሆኑ እሳቸው ማናገር ይችሉ ነበር። እኛ ግን እንደ አክሱም ቲዩብ የምንለው ስላለ ነው ማለት ነው ወደዚህ ያመጣ ነው። ታሪካችን የሚጀምረው ከ1000 ዓመታት በፊት ነው። ዓለም በጨለማ ውስጥ በነበረችበት ወቅት በኢትዮጵያ ምድር ላይ የጠፈር ምርምር፣ የሕክምና ጥበብና የፍልስፍና ብርሃን ይበራ ነበር። እንደሚታወቀው ለብዙዎች ባይዋጥላቸውም መጽሐፈ ሄኖክን ማንሳት እንችላለን። ዓለም ገና የከዋክብትን አካሄድ ሳታውቅ አባታችን ሄኖክ ስለ ሰማያት ስርዓት በዝርዝር ጽፎ ነበረ። ቅዱስ ያሬድም ዓለም በሙዚቃ ኖታ ግራ ሲገባት እርሱ ግን ከሰማያት የመጣውን ዜማ በኢትዮጵያ ምድር ላይ አፍስሶልናልና ይሄ ድንቅ ቅብብሎች ነው እንግዲህ ለዘመናት በገዳማትና በብራና መጽሐፍት ውስጥ ተቀብሮ ቆይቷል። ነገር ግን የራሱን የሚያጣጥል ትውልድ መፈጠሩ ይህንን ወርቅ እንደ አፈር እንዲታይ አድርጎት ቆይቷል ማለት ነው። እና በዚህ ድቅድቅ ጨለማ ውስጥ ነው እንግዲህ የጥንቱን ብርሃን ይዘው ብቅ ያሉት መጋቢ ሐዲስ ዶክተር ሮዳስ ታደሰ ማለት ነው። እና መጋቢ ሐዲስ ዶክተር ሮዳስ ታደሰ ተራ ምሁር አይደለም፣ ወይ ደግሞ የኢንተርኔት ጥራዝ ነጠቅ ጸሐፊ አይደሉም። ስለዚህ እኛ እና ደግሞ የአለፈውም ዘመን የሚመጣውም ዘመን ምን አይነት ቀለም ምን ማድረግ እንዳለብን የሚነግሩን ድልድያችን ናቸው። በአንድ በኩል ዘመናዊውን ሳይንስ የታጠቁ ናቸው፣ በሌላ በኩል ደግሞ ጥንታዊውን የግዕዝ ቋንቋ የብራና ምስጢርን የሚፈቱ ናቸውና ለምሳሌ ብናነሳ አቫታርንና ሌሎችንም የሆሊውድ ሚስጥሮችን መጋቢ ሐዲስ ዶክተር ሮዳስ ታደሰ ዓለምን ያስደነገጡበት አንዱ ነጥባቸው ነው። የሆሊውድ ታላላቅ ፊልሞች እንደ አቫታር ያሉ ጭብጣቸው፣ የገጸ ባህሪያቸው፣ ስማቸው፣ የሀሳብ መነሻቸው ከኢትዮጵያ መጽሐፈ ሄኖክ ከሌሎችም ጥንታዊ መጽሐፍት የተቀዳ መሆኑን በመረጃና በማስረጃ ነው የሚያስረዱትና እኛ የራሳችንን ሀብት ተኝተን ስናንኮራፋ ዓለም ግን ከቤታችን ሰርቃ ቤተ መንግስት ሰርታበታለች የሚለውን መልእክት የብዙዎችን አይን የከፈተ አባባላቸው ነውና ትችቱና እውነታውን እስኪ እንግለጥ። የመረጃ ምንጭ ወይስ ደግሞ የፈጠራ ጥበብ የሚለውን ማለት ነው። አንዳንዶች መጋቢ ሐዲስ ዶክተር ሮዳስ ታደሰ መረጃው የራሳቸው አይደለም ከነጮች ጉግል ያደርጋሉ ብለው ይተቿቸዋል። ነገር ግን ይሄ ትችት የሀገር በቀል እውቀትን ለማንቋሸሽ የሚደረግ ሴራ አካል ነው። ምክንያቱም እሳቸው ሶርስ በመጥቀስ ይታወቃሉ። የእሳቸው ያልሆነ ነገር የኔ ነው ብለው ተናግረው አያውቁም። ለዚህ ነው በመረጃና በማስረጃ እሳቸውን ፊት ለፊት መሞገት ይቻላል ነው ማለት ነው። መጋቢ ሐዲስ የውጭ ሀገር ሳይንቲስቶችን የሚጠቅሱት የኢትዮጵያ ጥንታዊ እውቀት ዛሬ ካለው የዘመናዊ ሳይንስ ግኝት
ቅኝት ጋር እንዴት እንደሚገጥም ለማሳየት ነውና ለምሳሌ ግሪኮችን እና የኛን ድክመት ብናይ ግሪኮች ከጥንት ተረቶቻቸው ተነስተው ነው ዛሬ ዓለም የሚመራበትን ፍልስፍና የሰሩት። ሁልጊዜ ነው የምላችሁ ይሄን ነገር በጣም ልታንቋሽሹ ወይ ደግሞ ተረት ነው ልትሉ ጥንቁልና ነው ልትሉ ምትዳዱ ሰዎች ወይም ደግሞ ያለምንም ዕውቀት መታችሁ ተረት ነው ይሄ እንደዚህ ነው የምትሉ ሰዎች በጣም ነው የምትገርሙኝ። ግሪኮች ከተረታቸው ዓለምን ዛሬ የሚመራበትን ፍልስፍና ሰርተዋል። ተረትም ዋጋ አለው ልላችሁ ነውና እኛ ግን ሐቃችንን ታሪካችንን ተረት እያልን እያጣጣልን ነው። መጋቢ ሐዲስም ይሄንን ተረት ወደ ሳይንስ ቀይሮም እያሳየን ነው። እናንተ ተረት የምትሉትም ማለት ነውና ሀገር በቀል ዕውቀት ማዳን አለብን ሁላችንም። የእያንዳንዱ ትውልድ ኃላፊነት ነው። ነጮቹ የወሰዱትን መረጃ መልሶ ለባለቤቱ ለኢትዮጵያዊው በሚረዳው ቋንቋ ማቅረብ ታላቅ የሀገር ፍቅር ስራ እንጂ ስርቆት አይደለምና ነጮቹ እኮ ከኛ ነው የሚወስዱት። ለምንድን ነው ታዲያ ብራናችንን የሚሰርቁት? ስንት ታሪክን ገልብጠው ስንት ገዳማትን መዝብረው ለምን ይመስላችኋል ታዲያ የሚወስዱት? እዛ ነገር ላይ ጥናት አድርገው ዛሬ እንኳን እኛ የምናጣጥለውን ግዕዝ እኮ ነገ ይነሱ ነው ልንባል ነው አይደለ? ግዕዝ እኮ ይቅር ተብሏል አይደለ? በግላጭ ግዕዝ እኮ ነገ ይነሱ ነው ሊባል ነው። ለምን እነሱ ዛሬ ላይ እስከ ዶክትሬት ድረስ እየወሰዱት ያሉት ነው ማለት ነውና ዛሬም ላይ መጋቢ ሐዲስ ላይ የሚሰነዘሩ ትችቶች ጥንትን በታላላቅ ሰዎች ላይ ይደርሱ የነበሩ ናቸው። ለምሳሌ ጋሊሊዮ መሬት ትዞራለች ሲል እንደተተቸው ሁሉ ማለት ነው መጋቢ ሐዲስም ጥበብ የኢትዮጵያ ናት ሲል መተቸቱ አይቀርም። ኦብቪየስሊ ይሄ ይታወቃል፣ ያው ብዙ ጊዜ የሚነሱ ነገሮች ስለሆኑ። ነገር ግን ሐቅ ደግሞ እንደ አጥቢያ ኮከብ ናት፣ የምትደበቅ አይደለችም። እና የኛ ስራ ምንድነው? የታሪክ ተመልካች መሆን ወይስ የታሪክ ሰሪ መሆን? እሳቸውን አትተቹ ወይ ደግሞ እሳቸው ጥያቄ አይነሳባቸው ለማለት አይደለም። ይህንን ከላይም ብያቸዋለሁ በመረጃና በማስረጃ ለምን ይሄ ሆነ እንዴት ይሄ ሆነ ብሎ እሳቸውን መሞገት ይቻላል። መጋቢ ሐዲስ እንግዲህ በከፈቱት በር ውስጥ ገብተን የብራናዎቻችንን አቧራ አራግፈን ዓለምን የምናስደንቅበት ጊዜ መሆን ሲገባው ዱላ የምናነሳበት ምክንያት ለምን እንደሆነ ምንም አልገባኝም። ለማሸማቀቅ የሚካሄድበትም ርቀት ደስ አይልም። ብቻ ሰው ዕውቀት ካለውና ይሄ ነገር ይሄ ነው ብሎ በአራት ነጥብ የሚያስረዳ ከሆነ እሳቸውን ፊት ለፊት ማናገር ይቻላል ማለት ነውና ኢትዮጵያ ስልጣኔን እኮ ለዓለም እየገበረች እናት ናት። ማንም እኮ ይሄን መሸፈን አይችልም። በነገራችን ላይ ታሪክን ለማድበስበስና አቧራ ለማልበስ ቢፈለግም የኢትዮጵያን ስልጣኔ ማንም ሊክደው አይችልም። ግሪኮች ፊደልን ከመቁጠራቸው በፊት አክሱም የራሷ ሳንቲምና ስነ ህንጻ ነበራት በነገራችን ላይ። ነገር ግን ትልቁ ሀብታችን በመጽሐፍት ውስጥ የታሸገው ዕውቀት ነው እና የከዋክብት ምርምር አስትሮኖሚ በመጽሐፈ ሄኖክ በመጽሐፍ አቡሻሃር ውስጥ ያሉት የሰማይ አካላት ስሌቶች ዛሬ ናሳ የሚጠቀምባቸው ቀመሮች የቀደሙ ናቸው ስላችሁ ምን ይሰማችኋል? መጋቢ ሐዲስም ይሄንን የኛ ነው ብለው ሲያመጡት ዓለም የናቀን መስሎን ነው ለነጮቹ ክብር እየሰጠን ያለ ነው ማለት ነውና የሕክምናና የቅመማ ቅመም ጥበብ ራሱ ጥንታውያን አባቶቻችን ከጽዋት የሚቀመሙ መድኃኒቶች ብቻ ሳይሆን የቀዶ ጥገና ዕውቀት እንደነበራቸው በብራናዎቻችን ላይ ተጽፏል ማለት ነው። ነጮች ይሄንን ነው ወስደው ወደ ራሳቸው እንትን ብለውት አሁን ዛሬ ላይ ከነጮች እየተወሰደ ነው ብለን የምንለው። ነጭ ሲሆኑ ሁልጊዜም ልክ ነው እንደሚታወቀው። በተለይ ደግሞ ኢትዮጵያውያን ምን ያህል ብሬን ዋሽ እንደተደረገን በዘመናዊም ትምህርት ቢሆን በሌሎችም በኢንተርኔት ዘመቻዎች ምን ያህል ብሬን ዋሽ እየተደረገን እንደሆነ ማስ ኮንዲሽን እንደተደረገን በጅምላ እንዴት እንደደነዘዝን ይሄ ራሱ ማሳያ ነውና ከላይ እንዳልኳችሁ እንግዲህ ግሪኮች ጥንካሬያቸው ተረታቸውን ወደ ታሪክና ሳይንስ መለወጣቸው ነው። እኛስ እውነታችንን ወደ ተረትና ወደ ሌላ ደግሞ ይሄ ጥራዝ ነጠቀው ወደ ሆኑ ዕውቀቶች መቀየራችን ነው ይሄ የሚያሳፍረው ነገር ማለት ነውና የግሪኮችን ስልት መመልከት ትችላላችሁ። አሁን መጋቢ ሐዲስን የተመለከተ ብቻ ሳይሆን እንዳጠቃላይ አገር በቀል ነገሮችን ስናጥላላ ስናንቋሽሽ የሆነ የተነወረ ነገር እያስመሰልን ብዙ ርቀቶችን የምንሄድ ሰዎች አለን። እንደ ኢትዮጵያዊ ታዲያ በጣም ያንገበግባል ይሄ እና የግሪኮችን ስልት ብታዩ ግሪኮች ስለ ዜውስ እና ስለ ሄርኩለስ የሚተርኩ ተረቶቻቸው ለዓለም በሚመች መልኩ አቅርበዋል እና ዛሬ ዓለም በሙሉ በእነሱ ፍልስፍና ነው የሚመራው እና የእኛም ድክመት ታዲያ እውነተኛውን ሳይንሳዊውን ታሪካችንን ተረት ብለን እያጣጣልን እነ መጋቢ ሐዲስን የመሳሰሉ ሰዎችን ደግሞ የነጮቹን ፍልስፍና ከኛ ብራና ጋር እያጋጫችሁ ተረት ብላችሁ ከምትሉ በራሳችሁ ብትቆሙና እሳቸው መናገር የፈለጉት ምንድነው፣ እሳቸው ጋር የሞላው ምንድነው፣ የጎደለውስ ምንድነው የሚለውን ነገር ብትወስዱ ወይ ደግሞ የጎደለውን ነገር ደግሞ ብትሞሉ ነው የተሻለ የሚሆነውና መጋቢ ሐዲስ ላይ የሚሰነዘሩት ትችቶች ጉግል ያደርጋል የሚል አንዳንድ መረጃዎች አሉ። የመረጃ ምንጭን ካለመረዳት የመጣ ነው እንጂ እሳቸው የሚያደርጉት ንጽጽራዊ ትንተና ነው። ብዙ ጊዜ የራሳቸው ያልሆነ ነገርን አንድም ቀን የራሴ ነው ብለው ያወጡት ነገር እኔ በግሌ እንግዲህ አላየሁኝም። እንደውም ነጮቹ እንደዚህ ይሉታል፣ የኛ ሊቃውንት እንደዚህ ይሉታል ብለው ነው የሚተነትኑት የሚያነጻጽሩት ማለት ነው። ስለ አቫታር ምስጢርም ጄምስ ካሜሮን አቫታርን ሲሰራ ከየት አመጣው የሚለውን የበርካታ ሰዎች ጥያቄ ሆኗል እሳቸው ይሄን ነገር ካጋለጡ በኋላና
መጋቢ ሐዲስ ታዲያ በመጽሐፈ ሄኖክ ላይ ያሉትን ኢየሉም የብርሃን ፍጥረታት የሰማይ ስፍራዎችን አመሳክረው አቅርበዋል ማለት ነው። ስለ መልካቸው፣ ስለ ድምጻቸው፣ ስለ አኗኗራቸው ራሱ እያንዳንዱን ቃል በቃል ተርጉሞ መጽሐፉ ከየት እንደሆነ ራሱ እሳቸው ወደ ግዕዙን ወደ አማርኛ እንደተረጎሙት ራሱ ተናግረዋልና ይሄ የነጮችን መረጃ መፈለግ ሳይሆን የኛን ንብረት በነጮች እጅ አይቶ ለባለቤቱ ማስረከብ ነው እሳቸው የሚሰሩት ስራ ማለት ነውና ኢንተርኔትን ደግሞ እንደ መሳሪያ መጠቀም ለምሳሌ ዛሬ ዓለም በመረጃ ተሳስራለች። መጋቢ ሐዲስ ዶክተር ሮዳስ ታደሰም የውጭውን ሳይንስ የሚጠቅሱት የኢትዮጵያን ዕውቀት ቫሊዴት ለማድረግ ትክክለኛነቱን ለማረጋገጥ ነው። ምን እንደሆነ ጥፋቱ እዚህ ላይ እኔ አልገባኝም። ነጮቹ ዛሬ የደረሱበት እኛ ድሮ አውቀነው ነበረ ለማለት ማስረጃ መጥቀስ ደግሞ ግድ ይላልና በዛ ምክንያት ነው ይህንን ነገር የሚናገሩት። እና መጋቢ ሐዲስ ዶክተር ሮዳስ ታደሰ ላይ ብቻ ሳይሆን እነዚህ ትችቶች ሀገር በቀል ዕውቀቶች ላይ በጣም ነው ትችት፣ በጣም ነው ማጥላላት፣ በጣም ነው ማንኳሰስ የምንወደውና ይሄም ከጥቁር ሕዝብ ጥበብ አይገኝም የሚለውን የቅኝ ግዛት አስተሳሰብ ይሄ ተረፈ ምርት ነው። ራሱ የራስን መናቅ አንድ ኢትዮጵያዊ የጥንቱን ጥበብ ሲያወራ ተረት ነው ይባላል። ያንኑ ሐሳብ ነጭ በፊልም ሲሰራው ግን ድንቅ ፈጠራ ነው ይባላል። መጋቢ ሐዲስም ይህንን የተዛባ ሚዛን እያስተካከሉ ነው ያሉትና እናንተ የናቃችሁት መጽሐፍ እኮ ነው ሆሊውድን ሀብታም ያደረገው፣ እስኪ ወደ ራሳችሁ ተመልከቱ፣ እስኪ ወደ ውስጣችሁ ተመልከቱ ነው እያሉ ያሉት ማለት ነውና መጋቢ ሐዲስ እንግዲህ ልዩ የሚያደርጋቸው በዘፈቀደ የሚናገሩ አይደሉም። የተማሩ ያወቁ የተመራመሩ ናቸው። በእግዚአብሔርም የተመረጡ ናቸው። ይሄ መጽሐፍ በዚህ ገጽ ላይ እንዲህ ይላል ብሎ በጥናት በሪሰርች የሚመሩ ናቸው። የቋንቋ ልህቅና ያላቸው ናቸው። የግዕዝ ምስጢር ወደ አማርኛ፣ የአማርኛን ጥበብ ወደ ዘመናዊ ሳይንስ ቋንቋ የመተርጎም ልዩ ብቃት ያላቸው ናቸው። ተስፋን የሚዘሩ ናቸው። እሳቸውን አንድ ጊዜ ክሊክ አድርጋችሁ ከፍታችሁ ሳይጨርሱ መዝጋት ማለት አሁን ለኔ በጣም ከባድ ነው። እነ መጋቢ ሐዲስ ዶክተር ሮዳስ ታደሰን ብቻ አይደሉም፣ በጣም ብዙ ሊቃውንት አሉ። ወጣቱ ትውልድ በሀገሩ ታሪክ እንዲኮራ እኛም መሆን እንችላለን የሚል ስነ ልቦናዊ ግንባታ እየሰሩ ያሉ ናቸው መጋቢ ሐዲስ እና የተከሰሱበት ገጽም በጣም ነው ያስገረመኝ። ፕሮቴስታንት መሆናቸው ማለት ነውና የጠቀሷቸው ነገሮች ራሱ ቅርስ እንደ ወይን እያደረ አይጣፍጥም ሲሉ ነበረ። ስለ ወይንም ለመናገር ፈልገው ነበረ እና መጋቢ ሐዲስ ዶክተር ሮዳስ ታደሰ እንግዲህ ብቻቸውን ተቋም ናቸው። ይሄ የኔ ሐሳብ ብቻ አይደለም። ትችቱ ደግሞ ከቤታቸው ቢቀርብባቸው እንደው ይሻል ነበር፣ እንደው ሚዛን ይደፋ ነበርና ትችቶቹም እሳቸውን ለማቆም ሳይሆን ወደ ኋላ ተመልሰን የጥንት ስልጣኔያችንን እንዳናይ የሚያደርጉ ጋሬጣዎች ናቸው። እሳቸው ግን የሆሊድን ጭንብል እንኳን ይገፋሉ። እንደው በጥቂቱ እንኳን ሌላውን ትልልቁን ግዙፉን ነገር ትታችሁ ማለት ነው እያንዳንዱ ነገር ላይ ነው አይናችንን የሚገልጡልን። የግሪኮችን ተረት የሚያጋልጡ ናቸው። የኢትዮጵያችን የብራና ብርሃን ለዓለም እያሳዩ ነው። ይህንን የጥበብ ቅብብሎሽም ከነቅዱስ ሄኖክ ተነስቶ በመጋቢ ሐዲስ ዶክተር ሮዳስ ታደሰ በኩል አልፎ ወደሚቀጥለው ትውልድ መሸጋገር እንዳለበት ነው እኔ እንግዲህ የሚሰማኝ። ሀገር በቀል ዕውቀት የድህነታችን መውጫ ቁልፍ ነው በነገራችን ላይ። ለዛም ነው በጣም አብዝተው ነጮቹም የሚሰሩበት ተረት የሚሉን ደብተራ የሚሉን ጠንቋይ የሚሉን በዛ ነገር ዓለምን እንዴት መዳፋችን ላይ ማድረግ እንደምንችል ስለሚያውቁ ነውና ያው ግን እንዳልኳችሁ ማስ ኮንዲሽን ተደርገናል፣ በጅምላ ደንዝዘናል። ስለዚህ አሁን ይህንን ትውልድ ለማንቃት እንደ መጋቢ ሐዲስ ዶክተር ሮዳስ ታደሰ ያሉ ሊቃውንቶች በጣም ያስፈልጉናል። ለሃይማኖታችን፣ ለሀገራችን፣ ለእኛነታችን የሚቆረቆሩ ማለት ነው። የኢትዮጵያውን ሊቃውንት እኮ ከሬኔሳንስ ዘመን ጀምሮ እስከ ዛሬው ሳይንስ ዘመን ድረስ ለዓለም ያበረከቱት አስተዋጽኦ እጅግ ጥልቅ እጅግ ሰፊ ነው። በታሪክ መጋረጃ ነው ተሸፍኖ የቆየው እንጂና መጋቢ ሐዲስ ዶክተር ሮዳስ ታደሰም የሚተጉት ይህንን መረጃ ለመግለጥ ነው። ይህንን ታላቅ ቅብብሎሽ ከስልጣኔ ከጠፈር ምርምር እስከ ሕክምና ድረስ ነው የሚገልጡልን ማለት ነውና የአውሮፓው ሬኔሳንስ ምናልባት ካወቃችሁ ዶክተር መስከረም ለቺሳ በጣም ስለዚህ ጉዳይ ላይ ያው ብዙ ምርምር አድርጋበታለች፣ ብዙ ጊዜ ትናገረዋለች፣ መጽሐፎቿ ላይም አሉና የአውሮፓው ሬኔሳንስ በ14ኛው እስከ 16ኛው መቶ ክፍለ ዘመን ሳይንቲስቶች ገና መሬት ትዞራለች ወይስ አትዞርም ብለው በሚከራከሩበት ወቅት የኢትዮጵያ ሊቃውንት ግን የሰማይ አካላትን እንቅስቃሴ በሚገባ ተረድተውት ነበር። ይሄ መራራ ሀቅ ነው። እንግዲህ የሚመራችሁም ካላችሁ መዋጥ ነው፣ ምንም ማድረግ አይቻልም። እውነቱ ይሄ ነው። እስኪ እንፈትሸው። መጽሐፈ አቡሻህርና መጽሐፈ ሄኖክ እነዚህ መጽሐፍት የፀሐይን፣ የጨረቃን፣ የከዋክብትን ዑደት በዝርዝር የሚያስቀምጡ ናቸው። ለምሳሌ የፀሐይና የጨረቃ መገጣጠሚያ ማስላታቸው ለዓለም አቀፉ የዘመን አቆጣጠር በጣም ትልቅ ፋይዳ የነበረው ነው። ከጋሊሊዮ ቀደምትነት ራሱ መጋቢ ሐዲስ እንደሚሉት በተደጋጋሚ እንደሚጠቅሱት መጽሐፈ ሄኖክ ስለ ብርሃን ፍጥነት፣ ስለ ከዋክብት ተፈጥሮ የዘረዘሩት ምስጢር ዛሬ ናሳ የሚጠቀምባቸው ቴሌስኮፖች የሚቀድም ረቂቅ ዕውቀት ነው ማለት ነውና ኢትዮጵያውያን ሊቃውንት ከሬኔሳንስ ዘመን ጀምሮ ባህላዊ የሚባል ስም የተሰጠው ግን ደግሞ እጅግ የረቀቀ የሕክምና ጥበብ ባለቤቶች ናቸው። ቀዶ ሕክምና ለምሳሌ በ15ኛው መቶ ክፍለ ዘመን አካባቢ የነበሩ
የኢትዮጵያ መጽሐፍት ስለ አይን ሞራ ግርዶሽ፣ ቀዶ ጥገናና ቁስል አያያዝ የሚዘረዝሩ ናቸው። የፋርማሲውን ጥበብን ብታዩት መጽሐፈ መድኃኒት የተሰኘው የብራና መጽሐፍ ከእጽዋትና ከማዕድናት እንዴት መድኃኒት እንደሚቀመም ለእያንዳንዱ በሽታ የመድኃኒት መጠን ወይ ዶዝ እንዴት እንደሚወሰድ የሚያስረዱ ናቸው። ይሄ ዛሬ ለዘመናዊው ፋርማኮሎጂ መሰረት የጣለ ነው። መራራ እውነት ነው። በነገራችን ላይ ይሄ ነገር አንብቡ፣ መርምሩ፣ የቀደሙ አባቶችን ሊቃውንቶችን ጠይቁ፣ ሀሳብን በሀሳብ ሞግቱ። ወደ ቀጣዩ ርዕስ እንሂድ። ክትባት። ለምሳሌ ክትባት አውሮፓውያኑ ክትባትን ሳያውቁ በፊት በኢትዮጵያ ፈንጣጣን ለመከላከል የታመመ ሰው ላይ ያለውን መግል ጤነኛ ሰው ላይ በቁስል በማቁሰል የመከላከል ዘዴ ይተገበር ነበር ማለት ነው። ይሄ ፍልስፍናና ሰብአዊ መብትን ራሱ ብታነሱ በሬኔሳንስ ዘመን አውሮፓውያን ስለ ግለሰብ ነጻነት ማውራት ሲጀምሩ፣ በኢትዮጵያ ውስጥ ግን በ17ኛው መቶ ክፍለ ዘመን ዘርዓ ያዕቆብ የተባለው ታላቅ ፈላስፋ ተነስቶ ነበርና ሀተታ ዘርዓ ያዕቆብን ስናይ ዘርዓ ያዕቆብ ከፈረንሳዩ ሬኒ ዴካርት በፊት በምክንያታዊነት ማመን ላይ የተመሰረተ ፍልስፍናን ያፈለቀ ነው። ሰው ሁሉ እኩል ነው፣ ሴቶችና ወንዶች እኩል መብት አላቸው የሚሉ የላቁ ሰብአዊ መብት ሀሳቦችን በዛ ጨለማ ዘመን እንኳን ያቀነቀነ ታላቅ ሊቅ ነውና ስነ ህንጻ ቴክኖሎጂን ብታዩት ከሬኔሳንስ ዘመን በፊት እንግዲህ እነሱ ከመሰልጠናቸው በፊት የነበረው የላሊበላ ድንቅ ስራ እስከ ፋሲል ግንብ ድረስ ያለውን የጥበብ ቅብብሎሽ የኢትዮጵያውያን የምህንድስና ኢንጂነሪንግ ጥበብ ለዓለም ያሳዩበት ነው። ድንጋይን እንደ ሰም ማቅለጥ ወይ ደግሞ የማለስለስ ጥበብ እንደነበራቸው የሚጠቁሙ የታሪክ ድርሳናት አሉ። ይሄ ጥበብ ዛሬም ድረስ ዓለምን ግራ ያጋባ ሚስጥር ነው ማለት ነውና እንግዲህ መጋቢ ሐዲስ ዶክተር ሮዳስ ታደሰና የመረጃውን ጦርነት ስናየው አሁን ወደ አነሳነው ነጥብ ስንመለስ መጋቢ ሐዲስ ሮዳስ ታደሰ ይህንን ሁሉ ታሪክ ነው ወደ አሁኑ ትውልድ እያመጡ አይናችንን እየገለጡት ያሉት። ለምሳሌ የሆሊውድን ንጥቂያ አንስተናል። እንደ አቫታርና ኢንተርሴላር ያሉ ፊልሞች ጭብጣቸው የኢትዮጵያ መጽሐፍት ላይ የተመሰረተ መሆኑን ሲገልጹ ሀገሬ ጥበብ ምንጭ ነች የሚል ኩራት እንዲሰማን ቁጭት እንዲያድርብን ነው እያደረጉ ያሉት። ከጥንትነት ወደ ዘመናዊነት ያለውንም ነገር ሲያነሱልን መጋቢ ሐዲስ የጥንቱን ብራና ከዘመናዊ ሳይንስ ጋር በማዋሃድ ሀገር በቀል እውቀታችንን ኋላ ቀርነት ሳይሆን የሳይንስ መነሻ ነው የሚለውን እውነት በሙያዊ መንገድ ፕሮፌሽናሊ እያረጋገጡ ነው። ትችቱ ለምንድን ነው የሚለውንም የሺህ ዓመታት የክብር ታሪክ ተረት አድርገው ሊያቆዩ ከሚፈልጉ ወገኖች ነው ትችቱ የመጣው። ነገር ግን እውነት እንደ ንጋት ፀሐይ መውጣቷ አይቀሬ ነው። እንግዲህ ወደ መጨረሻው ስናጠቃልለው የኢትዮጵያ ሊቃውንት ከሬኔሳንስ ጀምሮ ለዓለም የሰጡትን አስተዋጽኦ በሳይንስ በሕክምና በጠፈር ምርምርና በፍልስፍና የታጀበ ነው። ዛሬ የምናያቸው መጋቢ ሐዲስ ዶክተር ሮዳስ ታደሰ ይህንን የጠፋውን የጥበብ ሰንሰለትን መልሶ እየቀጠሉልን ያሉ የዘመኑ ሐዋርያችን ናቸው። እኛም ይህንን ቁጭት ወደ ስራ በመቀየር ከሊቃውንቶቻችን የተረከብነውን ብርሃን ለዓለም ማሳየት አለብን ለማለት እንወዳለን። ውድ ቤተሰቦቻችን እናሳቸው መናገር ያለባቸውን መግለጥ ያለባቸውን መግለጥ የሌለባቸውን ነገር ያውቃሉ። ለዚህም ነገር ደግሞ ምላሽ ይሰጣሉ ብለን እንጠብቃለን። የእናንተን ሀሳብ አስተያየት ብታጋሩን ደስ ይለናል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ እስከምንገናኝ ቸር ቆዩልን።